በዚህ ቪዲዮ ሽበት ለምንና እንዴት ይከሰታል? ለፀጉር ጥቁረት ወሳኝ የሆኑ ንጥረ ነገሮች እና የምግብ አይነቶችስ ምን ናቸው? አንድ ሽበት ስንነቅል ብዙ ይበቅላል የሚባለው እውነት ነው ወይስ ሐሰት? ሽበት በተፈጥሯዊ መንገድ መመለስ ይቻላልን? ጭንቀት መቀነስ ሽበትን ይመልሳልን? ብዙዎቻችን ሽበትን እንደ እርጅና አዋጅ እንቆጥረዋለን። ነገር ግን ሳይንሱ የሚነግረን ሌላ አስደንጋጭ እውነት አለ። ፀጉራችን ያለ እድሜው ነጭ መሆን የጀመረው እድሜያችን ስለገፋ ሳይሆን ሰውነታችን ውስጥ የሆነ የድረሱልኝ ጥሪ ስላለ ሊሆን ይችላል። ዛሬ የምናየው ስለ ፀጉር ቀለም ብቻ አይደለም፣ ስለ ውስጣዊ ጤንነታችን፣ ስለ ደማችን ጥራትና ስለ አእምሯችን ሰላም ጭምር ነው። ውድ የጤናማ ኑሮ ቤተሰቦች፣ ዛሬ በለጋ እድሜ የሚከሰት ሽበትን እንዴት በሳይንሳዊና በተፈጥሯዊ መንገድ መቆጣጠር እንደምንችል በዝርዝር እንመለከታለን። ወደ ዝርዝር መረጃው ከመግባታችን በፊት ይህ መረጃ ለብዙዎች እንዲደርስ ቪዲዮውን ላይክ በማድረግ ጀምሩ። ለጤናው የሚረዱ አዳዲስ መረጃዎች ሁልጊዜ እንዲደርሱት ደግሞ ሰብስክራይብ ማድረግዎንና የደወል ምልክቷን መጫንዎን እንዳይረሱ። ሽበት ለምንና እንዴት ይከሰታል? በመጀመሪያ የሜላኒን መጥፋትና ሳይንሳዊ ምክንያቱን እንይ። ፀጉራችን ቀለሙን የሚያገኘው ሜላኒን ከሚባል ቀለም ሴሎች ነው። እነዚህ ሴሎች ፋብሪካ ናቸው። ፋብሪካው ስራ የሚያቆመው ጥሬ ዕቃ ወይም ንጥረ ነገር ሲያጣ ወይም ደግሞ በከፍተኛ ጭንቀት ምክንያት ፋብሪካው ላይ ጥቃት ሲሰነዘር ነው። ይህ ከምን አንጻር ነው የሚከሰተው የሚለውን ስናይ የመጀመሪያው ከኦክሲዳቲቭ ስትረስ አንጻር በሰውነታችን ውስጥ ያሉ መርዛማ ንጥረ ነገሮች ወይም ፍሪ ራዲካል ሲበዙ የፀጉር ቀዳዳዎችን ያጠቃሉ። ይህ የሚሆነው ደግሞ በቂ እንቅልፍ ካላገኘን እና የተበከለ አየር የምንተነፍስ ከሆነ ነው። ሌላኛው ከሆርሞን መዛባት አንጻር ሲሆን የታይሮይድ ችግር ካለብን የፀጉር ቀለም በከፍተኛ ሁኔታ ሊለወጥ ይችላል። ለፀጉር ጥቁረት ወሳኝ የሆኑ ንጥረ ነገሮችና የምግብ ምንጮች። እዚህ ጋር ፀጉራችንን ዳግም ሕያው የሚያደርጉትን ማዕድናት በዝርዝር እንመልከት። ቫይታሚን ቢ12። ይህ ቫይታሚን ለቀይ የደም ሴሎች መፈጠር ወሳኝ ነው። ደማችን ጥራት ካለው ለፀጉር ስሮች በቂ ኦክሲጅን ይደርሳል። ኦክሲጅን ሲያጥር ፀጉር ይርበዋል፣ ፀጉራችንም ይሸብታል። አንደኛ ቫይታሚን ቢ12 ለማግኘት ምን እንመገብ? ይህ ንጥረ ነገር ለማግኘት በተለይ እንቁላልና የወተት ተዋጽኦችን በአመጋገባችን ውስጥ ማካተት አለብን። ሁለተኛ ኮፐር ሜላኒን እንዲመረት እንደ ኬሚካላዊ ድልድይ ያገለግላል። ኮፐር ከሌለ ሜላኒን የሚባል ነገር አይኖርም። ኮፐር ለማግኘት ምን እንመገብ? ለውዝ፣ እንደ አልሞንድና ወልናት ያሉ እንዲሁም ጥቁር ቸኮሌት መመገብ እጅግ በጣም ጠቃሚ ናቸው። ሶስተኛ አይረን። የደም ማነስ ካለብዎ ፀጉሩ የመጀመሪያው ተጎጂ ነው። አይረን ለፀጉር እድገት የሚያስፈልገውን ኃይል ያቀርባል። አይረን ለማግኘት ምን እንመገብ? አረንጓዴ ቅጠላ ቅጠሎችን እንደ ቆስጣ፣ ሰላጣ እና ምስርን መመገብ ለአይረን ማዕድን እጥረት መፍትሄ ነው። አራተኛ ዚንክና ፕሮቲን። ፀጉር ራሱ የተሰራው ከፕሮቲን ነው። ዚንክና ፕሮቲን ለማግኘት ምን እንመገብ? አሳ እና የባህር ምግቦች ዚንክን ስለሚይዙ የራሳችን ቅል ጤናማ ሆኖ ቀለሙን እንዲጠብቅ ያደርጋሉ። አሁን ደግሞ የተሳሳቱ ግንዛቤዎችን እንይ። ሰዎች አንድ ሽበት ስንነቅል ብዙ ሽበት ይበቅላል ይላሉ። ይህ በፍጹም ተረት ነው። እውነታው ግን ፀጉርን ስንነቅል የፀጉሩ መውጫ ቀዳዳ እናቆስለዋለን። ይህ ደግሞ ፀጉሩ ዳግም እንዳይበቅል ሊያደርገው ይችላል። በተጨማሪም የኬሚካል ቀለሞች በውስጣቸው አሞኒያ ስላላቸው የፀጉርን የተፈጥሮ መከላከያ ያጠፋሉ። ይህም ፀጉር ቀድሞ እንዲሸብት ያደርገዋል። ስለዚህ ኬሚካል ከመጠቀም ይልቅ ወደ ተፈጥሮ ማዞር ብልህነት ነው። የተፈጥሮ መፍትሄዎችና አጠቃቀማቸው። አንደኛ ሮዝመሪ። ይህ ተክል የፀጉር መድኃኒት ይባላል። ቅጠሉ በውሃ አፍልታችሁ የቀዘቀዘውን ውሃ በሳምንት 3 ቀን ፀጉራችሁን ብትታጠቡበት የደም ዝውውራችሁን ያፋጥናል። ሁለተኛ የካሪ ቅጠልና የኮኮናት ዘይት። የካሪ ቅጠልን ከኮኮናት ዘይት ጋር በማፍላት የሚዘጋጀው ዘይት ሽበትን ከመከላከል ባለፈ ፀጉርን የማጥቆር አቅም አለው። ሶስተኛ ጥቁር አዝሙድ ዘይት። ይህ ዘይት ፀጉሩን ፎሊክል በማጠናከር ሜላኒን እንዳይጠፋ ይከላከላል። ጭንቀትን መቀነስ ሽበትን ይቀንሳልን? አዎ፣ በቅርብ የወጡ ጥናቶች እንደሚያሳዩት በጭንቀት ምክንያት የሸበተ ፀጉር ሰውነት እረፍት ሲያገኝ ስነ ልቦናችን ሲረጋጋ ወደ ነበረበት የመመለስ እድል አለው። ውድ የጤናማ ኑሮ ቤተሰቦች፣ ሽበትን ለመከላከል ትልቁ ቁልፍ ያለው በእጃችን ነው። ጤናማ ምግብ መመገብ፣ ከጭንቀት መራቅ እና ተፈጥሯዊ ቅባቶችን መጠቀም ፀጉራችንን ብቻ ሳይሆን አጠቃላይ የጤንነታችንን ይጠብቃል። ይህ መረጃ ለብዙዎች እንዲደርስ ላይክ እና ሼር በማድረግ ይህንን ጠቃሚ መረጃ ያካፍሉ። የዛሬው ጥያቄ ከላይ ከጠቀስናቸው ምግቦች ውስጥ የትኛው በብዛት ይመገባሉ? ወይስ ፀጉሮ መሸበት የጀመረው በምን ምክንያት ይመስልዎታል? ሐሳባችሁን በኮሜንት ላይ ያጋሩን። ስለተከታተላችሁ እናመሰግናለን። በሚቀጥለው ቪዲዮ እስከምንገናኝ ጤናችሁ ብዝት ይበል። ባይ